በጎጃምና ወሎ ወታደራዊ ዘመቻው የከሸፈበት አገዛዙ በንጹሃን ላይ አጥፍቶ ጠፊ ድርጊቱን እየተጠቀመ ነው ሲል አርበኛ አስረስ ማረ ዳምጤ ተናገሩ። የአገዛዙ ሰራዊት በክረምቱ መግቢያ ላይ የፋኖን ይዞታዎች ለማስለቀቅና ከፍተኛ ጉዳት ለማድረስ በማሰብ በጀነራሎች የሚመሩ በርካታ ዞኖችን ያቀፈ ሰፊ ወታደራዊ ዝግጅትና ዘመቻ ማድረጉንና ከባድ ኪሳራ ማስተናገዱም ተመላክቷል። ቀዳሚ መረጃችን ነው። በገዳማውያኑ ላይ የተፈጸመው ጥቃት በርካቶችን ሕይወት ነጥቋል። በጉዳዩ ላይ የገዳሙ አባቶች ድምፅ አሰምተዋል። ትሰሙታላችሁ። የወለጋ ተፈናቃዮች ቁጥር ማሻቀቡ ተነገረ። ተፈናቃዮቹ ከባድ አደጋ ላይ መሆናቸውም ተናግረዋል። ተፈናቃዮቹ የደራሽ ያለህ እያሉ ነው። በቆይታችን የተፈናቃዮቹን መረጃ እናስደምጣቸዋለን። የአፍሪካ ህብረት በቀይ ባህር የቀጠለው ውጥረት እንዲረጋጋ ሲጠይቅ ሁቲዎች በሳውዲ ላይ የጣሉት የባህር ማዕቀብ ቀጠናዊ ስጋትን ደቅኗል። በቀይ ባህር ላይ የሚደረግ ማናቸውም መደናቀፍ በቀጥታ የአፍሪካን ኢኮኖሚና ዓለም አቀፍን የአቅርቦት ሰንሰለት አደጋ ላይ እንደሚጥል ተገልጿል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በጎጃምና ወሎ ወታደራዊ ዘመቻው የከሸፈበት አገዛዙ በንጹሃን ላይ አጥፍቶ ጠፊ ድርጊቱን እየተጠቀመ ነው ሲል አርበኛ አስረስ ማረ ዳምጤ ተናገሩ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ ክረምቱን በብልጽግናው አገዛዝ ሰራዊት በኩል የተከፈተውን ሰፊ ወታደራዊ ዘመቻ የፋኖ ኃይሎችን መልሶ ማጥቃት እንዲሁም በደጋማው የአማራ ክልል አካባቢዎችና ገዳማት ላይ የደረሱ ውድመቶችን በተመለከተ ሰፊ ማብራሪያ ሰጥተዋል። አርበኛ አስረስ እንደገለጹት የአገዛዙ ሰራዊት በክረምቱ መግቢያ ላይ የፋኖን ይዞታዎች ለማስለቀቅና ከፍተኛ ጉዳት ለማድረስ በማሰብ በጀነራሎች የሚመሩ በርካታ ዞኖችን ያቀፈ ሰፊ ወታደራዊ ዝግጅትና ዘመቻ አድርጎ ነበር። ይህ ከፍተኛ ስምሪት በተለይም በጎጃም በኩል በጮቄ ቀጠና ከሰከላ፣ አዲስ ቅዳም፣ ቋሪት፣ ፈረስ ቤት፣ ደጋዳሞት፣ ደንበጫና ደብረ ማርቆስን እስከ ስናን ባሉ ወረዳዎች ላይ የተዘረጋ እንደነበር አስታውሰዋል። እነዚህ ወረዳዎች የጮቄ ተራራማ ሰንሰለቶችንና የደጋው ክፍል አካላት ሲሆኑ የአካባቢው መሬት ቶፖግራፊ ተጋሪና ለወታደራዊ እንቅስቃሴ አጋዥ የሆኑ ይዞታዎች እንደሆኑ አርበኛ አስረስ አብራርተዋል። አገዛዙ ሰፊ ዝግጅት አድርጎ ቢንቀሳቀስም በጥቅል ስሌት ዘመቻው የከሸፈና ከፍተኛ ወታደራዊ ኪሳራ ያስተናገደበት መሆኑን ገልጸዋል። በፋኖ በኩል በተደረገው ምላሽ በበርካታ ቦታዎች የፋኖ ኃይሎች ይዞታዎችን ከመጠበቅ ባለፈ እንደ ፋክታ፣ አጉትና ሌሎች በርካታ ጥቃቅን ይዞታዎችን መቆጣጠር መቻሉን አስረድተዋል። በተጨማሪም በወሎ አምባሰል፣ በምስራቅ ወለጋና በሸዋ አካባቢዎችም ተመሳሳይ የወታደራዊ እንቅስቃሴዎች መካሄዳቸውን ጠቅሰዋል። አርበኛ አስረስ ማረ ዳምጤ አገዛዙ በምድር ውጊያ የሰራዊት ሞራልና የማጥቃት አቅም በመዳከሙ ምክንያት ቂሙን በንጹሃን ዜጎችና በሃይማኖት ተቋማት ላይ የተወጣ ነው ሲሉ ወንጅለዋል። አገዛዙ ውጊያ ከመጀመሩ በፊት ለቀናት ያህል ያለምንም ርህራሄ በከባድ መሳሪያ መድፍና በብሬን ወደ ገጠሩ ክፍሎችና መንደሮች በጅምላ ተኩሷል። ንጹሃን ታግተዋል፣ የቤት እንስሳት አልቀዋል፣ በርካታ መኖሪያ ቤቶችም ተቃጥለዋል ብለዋል። በተለይ ሐምሌ 15 ቀን 2018 ዓ.ም በጎጃምና በወሎ አዋሳኝ የአባይ ድልድይ ዙሪያ በሚገኘው የቅድስት አርሴማ ገዳም ላይ የተፈጸመውን የድሮን ጥቃት በተመለከተ ዝርዝር መረጃ ሰጥተዋል። በጥቃቱ ሳቢያ መነኮሳትና እናቶች ሕይወታቸው ሲያልፍ 14 የሚሆኑት ደግሞ ከባድ የአካል ጉዳት ስለደረሰባቸው ለሕክምና ተልከዋል። ገዳሙ ከአስፋልት መንደሩ መዘርጋት ጋር ተያይዞ ለረጅም ጊዜ የትራንስፖርት እንቅስቃሴ በሌለበት ምንም አይነት የወታደራዊ ስምሪትና የጦር መሳሪያ በሌለበት ገለልተኛና በረሃማ ቦታ ላይ እንደሚገኝ ገልጸዋል። ተጠቂዎቹ ዓለምን ትተው ለጸሎት የተቀመጡ አትክልትና ፍራፍሬ በመትከልና ውሃ በማለፍ ራሳቸውንና ደካሞችን የሚያስተዳድሩ እናቶችና መነኮሳት መሆናቸውን አስረድተዋል። አርበኛ አስረስ አክለውም በጥቃቱ የተሳተፉት ድሮኖችና የጦር መሳሪያዎች በባህር ዳር አየር ኃይል ግቢ የሚገኙትና ከተባበሩት አረብ ኤሚሬትስ ዩኤኢ የተገኙ መሆናቸውን ገልጸው የአገዛዙ ድርጊት አረመኔያዊና የታሪክ ጠባሳ ሲሉ ኮንነውታል። የፋኖ ኃይሎች ከሌሎች ኃይሎች ጋር የሚያደርጉትን ትብብርና ወቅታዊ የፖለቲካ ጥሪዎችን በተመለከተ ጥያቄዎች ሲመልሱም አፋብን ከተመሰረተበት ጊዜ ጀምሮ ከማንኛውም የኢትዮጵያ ሕዝብና የፖለቲካ ኃይሎች ጋር ለአገዛዙ መወገድ በጋራ የመስራት ጽኑ አቋም እንዳለው ገልጸዋል። ሆኖም ግን ማናቸውም ትብብሮች በቁርጠኝነትና በተግባር የተደገፉ መሆን እንዳለባቸውም ጠቁመዋል። አገዛዙ ሚዲያዎችን በመጠቀም በፋኖ አመራሮችና በህዝቡ መካከል ልዩነት ለመፍጠርና የሳይኮሎጂ ጦርነት ለማካሄድ የሚያደርገውን ሙከራ ህዝቡ ስለተረዳው ውጤት እንደማያመጣ ገልጸዋል። አርበኛ አስረስ ማረ ዳምጤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመራሮች፣ ምዕመናንና መላው የኢትዮጵያ ህዝብም በገዳማትና በንጹሃን ላይ የሚፈጸመውን ጥቃት በዝምታ ከማየት ይልቅ አገዛዙን በተደራጀ መልኩ እንዲታገሉና ድምጻቸውን እንዲያሰሙ ጥሪ አቅርበዋል።
የወለጋ ተፈናቃዮች ቁጥር ማሻቀቡ ተነገረ። ተፈናቃዮቹ ከባድ አደጋ ላይ መሆናቸውም ተገልጿል። በአገሪቱ ግጭቶች እየቀነሱ መሆናቸውንና የጸጥታው ሁኔታ መሻሻሉን የሚገልጹት የብልጽግናው ቆሮ አብይ አህመድ አስተዳደር መግለጫዎች በመሬት ላይ ካለው የዜጎች አሰቃቂ የዕለት ተዕለት እውነታ ጋር ፍጹም እንደማይጣጣሙ የቅርብ ጊዜ መረጃዎች መሆናቸው ተመላከተ። የጠቅላይ ሚኒስትሩ ወታደራዊና ኃይል ተኮር ፖሊሲዎች በአገሪቱ ውስጥ ሰላምን ከመመለስ ይልቅ የዜጎችን እንግልትና መፈናቀል እያባባሱት ይገኛሉ የሚሉ ወቀሳዎች እየበረቱ ባሉበት በዚህ ወቅትም በኦሮሚያ ክልል ምስራቅና ምዕራብ ወለጋ ዞኖች ማንነትን መሰረት ያደረጉ ጥቃቶች ተጠናክረው መቀጠላቸው ተገልጿል። ጥቃቱን በመሸሽ ወደ አማራ ክልል የሚጎርፉ ተፈናቃዮች ቁጥር ከጊዜ ወደ ጊዜ በከፍተኛ ደረጃ በማሻቀብ ላይ ይገኛል። ካለፈው ሚያዝያ ወር ወዲህ ብቻ ከምስራቅና ምዕራብ ወለጋ ዞኖች የተፈናቀሉ ከ2575 በላይ አዳዲስ ተፈናቃዮች ደብረ ብርሃን በሚገኘው ወይንሸት መጠለያ ጣቢያ ለመጠለል ተገደዋል። ከምስራቅ ወለጋ ዞን ሰቦ ሰሬ ወረዳ ወጤ ከተባለ አንድ የተወሰነ አካባቢ ብቻ በቅርቡ ከ950 በላይ አባወራዎች ማንነታቸውን ምክንያት በማድረግም በተሰነዘረባቸው ጥቃት ከቀያቸው ተፈናቅለዋል። በዚህ ያልተቋረጠ የዜጎች ፍልሰት ምክንያት ቀደም ሲል በጣቢያው 7000 ገደማ የነበረው የተፈናቃዮች ብዛት በአሁኑ ወቅት ወደ 12465 አሻቅበዋል። ይህ የቁጥር መጨመር የሚያሳየው የአገዛዙ ኃይል እርምጃና ፖሊሲዎች የጸጥታ መደፍረሱን ማስቆም እንዳልቻሉና ጥቃቱ አሁንም ሰፊ ቀጠናዎችን እያዳረሰ መሆኑን እንዲሁም ዜጎች እንዲፈናቀሉ ሰፊውን ስራ የሚሰሩት አገዛዙ የሚያሰማራቸው ታጣቂዎች መሆናቸው ይታወቃል። ወለጋና አካባቢው ላለፉት ዓመታት የታጠቁ ኃይሎች በሰፊው የሚንቀሳቀሱበት በዜጎች ላይ ያነጣጠሩ ተደጋጋሚ ግድያዎች፣ እገታዎችና የጅምላ መፈናቀሎች የሚፈጸሙበት ቀጠና ሆነው ቆይቷል። የወታደራዊ ግጭቶችና የደህንነት መላላት ፈጣሪ የሆነው የአገዛዙ አሰራር የፈጠረው ጫና ዜጎችን የህይወት ዘመን ሀብትና ንብረታቸውን እንዲያጡ፣ የቤተሰብ አባላቶቻቸውን በግፍ እንዲቀሙ፣ ለከፍተኛ ስነ ልቦና አካላዊ ስብራት እንዲዳረጉ አድርጓቸዋል። በአሁኑ ወቅት ደብረ ብርሃን ከተማ ከአቅሟ በላይ የሆኑ ተፈናቃዮችን እያስተናገደች በመሆኑ መጠለያ ጣቢያዎች ውስጥ የምግብ፣ የመድኃኒትና የንጽህና መጠበቂያ ቁሳቁሶች ከፍተኛ እጥረት ተከስቷል። አብይ አህመድ በቅርቡ በህዝብ ተወካዮች ምክር ቤት ቀርበው በአገሪቱ ግጭቶች እየቀነሱ ነው የሚል ማብራሪያ ቢሰጡም በወይንሸት መጠለያ ጣቢያ የታየው አዲስ የተፈናቃዮች ፍሰት ግን ይህንን ትርክት ሙሉ በሙሉ የሚያሰናክን ሆኗል። እንደ ታዛቢዎች ገለጻ የብልጽግና የጦርነትና የኃይል ፖሊሲ በአገሪቱ ዘላቂ ሰላምን ማምጣት አልቻለም። በፓርላማ የሚነገረው የሰላም ማምጣት ትርክትና በወለጋ መንደሮች ውስጥ ማንነት ተኮር ከሆኑ ጥቃቶች ለማምለጥ ነፍሳቸውን ይዘው የሚሰደዱ ዜጎች እውነታ ሰማይና ምድር ናቸው ሲሉ አገዛዙን ከሰዋል። እውነተኛው የሰላምና የጸጥታ መከላከያ በፖለቲካ መድረክ ላይ የሚሰጥ መግለጫ ሳይሆን ዜጎች በየትኛውም የሀገሪቱ ክፍል በነጻነት ያለ ስጋትና በህይወት የመኖር መብታቸው ሲረጋገጥ ብቻ መሆኑን የወይንሸት መጠለያ ጣቢያ ወቅታዊ ሁኔታ ማሳያ ሆኗል። በብልጽግናው አገዛዝ በተፈጸመ የድሮን ጥቃት የአባይ ገዳም አስቄጤስ መነኮሳት ህይወታቸውን ማጣታቸውና በርካቶች መቁሰላቸው ይታወሳል። በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ በአባይ ወንዝ ዳርቻ በሚገኘው አባይ ገዳም አስቄጤስ አቡነ አረጋዊና ቅድስት አርሴማ አንድነት ገዳም ላይ ሐምሌ 15 ቀን 2018 ዓ.ም በአገዛዙ በተፈጸመ የድሮን ጥቃት የሁለት መነኮሳት ህይወት ሲያልፍ በ11 መነኮሳት ላይ ደግሞ ቀላልና ከባድ አካል ጉዳት መድረሱ ተረጋግጧል። የገዳሙ አስተዳዳሪዎችና የወረዳው ቤተ ክህነት ኃላፊዎች እንዳረጋገጡት ጥቃቱ የተፈጸመው አባቶችና እናቶች መነኮሳት የክረምት እህል ዝግጅት በማካሄድ ላይ በነበሩበት ወቅት ነው። የጥቃቱ ዝርዝር ሁኔታና የጉዳቱ መጠን የዓይን እማኝ የሆኑት እማዊ ወለተ ማርያም እንደተናገሩት አደጋው ከመከሰቱ ጥቂት ቀደም ብሎ መነኮሳቱ ከዛፍ ስር ተሰብስበው እህል በመልቀም ላይ ነበሩ። ጥቃቱ በተፈጸመበት ወቅት ከፍተኛ የፍንዳታ ድምጽ የተሰማ ሲሆን በርካታ እናቶች በቦታው ላይ ወድቀው ተገኝተዋል። ወዲያው ግን የሆነ ፍንዳታ ነገር በጣም መለየት ያቃተኝ ድምጽ ሰማሁኝ ያሉት እማሆይ በቃ እንደመታቸው ስላወቅኩኝ ወዮ እያልኩኝ ሲሄድ ድፍት ብለዋል። አራቶችም እዛ ደም እየፈሰሳቸው የሚሯሯጡ የሚያለቅሱ ልጆች አሉ። እነሱን ጎተት አድርገን ወደ ጥግ ብለን ደማቸውን ለማሰር ሞከረን ሲሉ እማሆይ ወለተ ማርያም አስከፊውን የአብይ አህመድ ጄኖሳይዳዊ ጥቃት አብራርተዋል። የጎዳማው አስተዳዳሪ አባ ኤልያስ ተሻገር እንደገለጹት የህይወት ዕጣ ፈንታ እንዲሆነብን በማለት የሁለት እናቶችን ህይወት ያለፈ ሲሆን አንዷ እናት እዚያው ቦታ ላይ፣ ሁለተኛዋ እናት ደግሞ ወደ መካነ ሰላም ሆስፒታል በመወሰድ ላይ ያሉ መቅደላን አልፎ ሰኞ ገበያ በተባለ አካባቢ ሲደርሱ ህይወታቸው አልፏል። በጠቅላላው 14 ሰዎች ላይ ጉዳት የደረሰ ሲሆን የስድስቱ አካል በጽኑ ተቆራርጧል። የገዳሙ ተግባር ቤት ሙሉ በሙሉ የወደመ ሲሆን ለዓመታዊ ፍጆታ ተከማችቶ የነበረ እህል፣ የውሃ ታንከሮችና የከርሰ ምድር ውሃ የሚስቡ የብረት ቱቦዎች በከፍተኛ ሁኔታ እንዲወድሙ ተደርገዋል ብለዋል። በሌላኛው የአይን ምስክር እንደ አባ ወልደ ሚካኤል ገለጻ ጥቃቱ ከመፈጸሙ በፊት ድሮኗ ለሰዓታት ያህል በአካባቢው አሰሳ ስታደርግ ቆይታለች። ጥቃቱ የተፈጸመው በቀን 4 ሰዓት ገደማ እንደነበር የጠቆሙት አባ ወልደ ሚካኤል
ሚካኤል በአካባቢው የፋኖ ታጣቂዎች እንቅስቃሴ ቢኖርም እንቅስቃሴያቸው ከገዳሙ ውጭ ባሉ ኬላዎች ላይ እንጂ በገዳሙ ግቢ ውስጥ እንዳልነበር አብራርተዋል። የቦረና ወረዳ ቤተ ክህነት ኃላፊ ሊቀ ካህናት ቀሲስ እንዳለ ሰማኸኝ በበኩላቸው ከአደጋው በኋላ በጽኑ የቆሰሉ እናቶችን ወደ መካነ ሰላምና ለተሻለ ሕክምና ደግሞ ወደ ደሴ ሪፈራል ሆስፒታል ለመውሰድ መገደዳቸውን አስረድተዋል። አብይ አህመድ በአማራ ሕዝብና በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የጥላቻ ጥፋቱን ያስቀጠለ ሲሆን ንጹሐኑ በየቀኑ በዚህ አገዛዝ አረመኔያዊ ጥቃት ሕይወታቸውን እየተጠቁ ናቸው። የአፍሪካ ህብረት በቀይ ባህር የቀጠለው ውጥረት እንዲረጋጋ ሲጠይቅ ሁቲዎች በሳውዲ ላይ የጣሉት የባህር ማዕቀብ ቀጠናዊ ስጋትን ደቅኗል። በቀይ ባህርና በባብኤል ወደብ የውሃ መተላለፊያ ላይ የተፈጠረውን ውጥረት ወደ ከፍተኛ አደገኛ ደረጃ መሸጋገሩን ተከትሎ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ የየመኑ ሁቲ አማጽያን በንግድና ነዳጅ ጫኝ መርከቦች ላይ የሚያደርሱት ጥቃት በአስቸኳይ እንዲያቆሙ ጥብቅ ጥሪ አቀረቡ። የህብረቱ ሊቀመንበር ይኸው ድርጊት አደገኛ የውጥረት መባባስ መሆኑን ገልጸው የአፍሪካ ህብረት ከሳውዲ አረቢያ ጎን እንደሚቆምና የሀገሪቱን ደህንነት እንደሚደግፍ አስታውቀዋል። በኢራን የሚደገፉት የሁቲ አማጽያን ወታደራዊ ቃል አቀባይ ያህያ ሳሬ በሳውዲ አረቢያ ነዳጅ ጫኝ መርከቦችና ወደ ሳውዲ ወደቦች በሚጓዙ ንግዶች ላይ የባህር እገዳ መጣላቸውን ይፋ አድርገዋል። እንደ ሁቲዎች አባባል ከሆነ ይህ እርምጃ የተወሰደው ሳውዲ አረቢያ በሁቲዎች ስር በሚገኙ የየመን ወደቦችና የአውሮፕላን ማረፊያዎች ላይ ለጣለችው የአየርና የባህር እገዳ አጸፋ ለመስጠት ነው። በቀይ ባህር በኩል ያለው መተላለፊያ ከኢራን የሆርሙዝ ወሽመጥ ውጥረት ጋር ተያይዞ ሁለተኛ የግጭት ግንባር እየሆነ መጥቷል። ኢራን በፋርስ ባህረ ሰላጤ በኩል የሆርሙዝ ወሽመጥን በመዝጋት በዓለም አቀፍ የነዳጅ ዝውውር ላይ ጫና አሳድራለች። ከዚሁ ጎን ለጎን አጋሮቿ ሁቲዎች ደግሞ በቀይ ባህር በሚገኘው የባብኤል ወደብ መተላለፊያ ላይ ተጨማሪ ጫና በመፍጠር ላይ ይገኛሉ። የሁቲዎችን ማስፈራሪያና የድሮን ሚሳይል ጥቃቶች ተከትሎ በርካታ የነዳጅና የእቃ ጫኝ መርከቦች አቅጣጫቸውን በመቀየር ወደ ስዌዝ ቦይ ወይም ረጅም ወደ ሆነው የደቡብ አፍሪካ መልካም ተስፋ ኬፕ መስመር ለመዞር ተገደዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ባወጡት መግለጫ በቀይ ባህር ላይ የሚደረግ ማናቸውን መደናቀፍ በቀጥታ የአፍሪካን ኢኮኖሚና ዓለም አቀፍ የአቅርቦት ሰንሰለት አደጋ ላይ እንደሚጥል አሳስበዋል። በባብኤል መንደብ በኩል የሚጓጓዘው የዓለም 12 በመቶ የነዳጅ ፍጆታና ከ10 በመቶ በላይ የዓለም ንግድ መስተጓጎሉ የነዳጅና የምግብ ዋጋ ንረት ሊያስከትል ይችላል። የቀይ ባህር መተላለፊያ ለአፍሪካ ሀገራት በተለይም ለምስራቅ አፍሪካና ከባህር በር የራቁ ሀገራት የንግድ ደህንነት ወሳኝ በመሆኑ የባህር ላይ ደህንነት መዛባት ኢኮኖሚያቸውን በከፍተኛ ሁኔታ ይጎዳል። በነጻ የመርከቦች ዝውውር ላይ የሚፈጸሙ ጥቃቶች ዓለም አቀፍ የባህር ህግጋትን የሚጥሱ በመሆናቸው በአስቸኳይ እንዲቆሙ ተጠይቋል። የቀይ ባህር ቀጠና ደህንነት ካልተጠበቀና ውጥረቱ የማይረግብ ከሆነ በዓለም አቀፍ የንግድ የነዳጅና የሎጂስቲክስ ዘርፍ ላይ የሚፈጥረው ቀውስ ከቀን ወደ ቀን እየከፋ እንደሚሄድ የጂኦ ፖለቲካ ባለሙያዎችና ዓለም አቀፍ ተቋማት በመግለጽ ላይ ይገኛሉ። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።